የማቴዎስ ወንጌል ምዕራፍ 7 ላይ ስለ ጸሎት ባስተማረበት ክፍል አንድ ነገር ይናገራል። ማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩ ይከፈታል፣ የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳ በሩ ይከፈትለታል። እንግዲህ ጌታ ነው ራሱ የተናገረው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩ ይከፈታል። ከዛ ይህንን ብሎ ቀጥሎ ቁጥር 9 እንዲህ ይላል፣ ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለ? ወይንም ዓሣ ቢለምነው እባብን የሚሰጥ ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁማ ለሚለምኑት መልካምን ስጦታ እንዴት አብልጦ አይሰጣቸው? ሌሎች እንደሚያደርጉት የምትፈልጉትን ነገር እናንተም ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው። ኦሪትም ነቢያትም በዚህ ይጠቃልላሉ። ጌታ ስለ ጸሎት ሲናገር የተናገረውን ሐሳብ ተመልከቱት። አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ወይም ደግሞ ለምኑ ይሰጣችኋል። የመጀመሪያው ጸሎት ውስጥ ማወቅ ያለባችሁ ነገር የእናንተ የሆነውን ድርሻ መወጣትን የተመለከተ ነው። መጠየቅ፣ መፈለግ፣ ማንኳኳት የእናንተ ሪስፖንሲቢሊቲ ነው። እናንተ ጋር የተያያዘ ነው። ያላንኳኳችሁት በር አይከፈትም። ያልጠየቃችሁትን ነገር አትቀበሉ። የማትፈልጉትን ነገር አታገኙ። ስፔሻሊ ይሄ መፈለግ የሚባለው ነገር ለማግኘት ወሳኝ የሆነ ቤዝመንት ነው፣ ግራውንድ ነው። ያላንኳኳችኋቸው በሮች ተዘግተው ነው የሚኖሩት። ያልጠየቃችኋቸው ነገሮች እግዚአብሔር ጋር ተከማችተው ነው የሚቀሩት። የማትፈልጓቸውን ነገር አታገኙም ብሎ ጌታ የእናንተን ኃላፊነት በተመለከተ ይናገርና ወረድ ብሎ ቁጥር 9 ላይ የአባት ኃላፊነት ይናገራል። ቁጥር 7 እና 8 የኛ ኃላፊነት ነው። ከቁጥር 9 ደግሞ ጀምሮ እስከ 12 ድረስ ደግሞ እስከ 11 ድረስ ያለው የእግዚአብሔር ኃላፊነት ነው። የኛ ኃላፊነት የማናንኳኳቸው በሮች እንደማይከፈቱ አውቀን ማንኳኳት የኛ ኃላፊነት ነው። የማንጠይቀውን ነገር እንደማንቀበል አውቀን መጠየቅ የኛ ኃላፊነት ነው። የምንፈልገውን ነገር ሁሉ መፈለግ ካልጀመር ማግኘት ውስጥ እንደማንመጣ አውቀን በመፈለግ በማንኳኳት በመጠየቅ መገለጥ ያለብን እኛ ነን። ቀጥሎ ቁጥር 9 ጀምሮ ግን ምን ይላል? አንድ አባት እናንተ ክፉዎች ስትሆኑ ለልጆቻችሁ ግን መልካም አባቶች ናችሁ። ከእናንተ መካከል ዓሣ ቢለምን እባብ የሚሰጥ የለም፣ ዳቦ ቢለምን ድንጋይ የሚሰጥ የለም ማለት። የመጀመሪያው ማንኳኳት፣ መጠየቅ፣ መፈለጋችሁን እንድትቀጥሉ የሚያደርጋችሁ ነገር ምንድን ነው ሲባል እግዚአብሔር አባቴ ነው ብላችሁ ነው መጀመር ያለባችሁ። እግዚአብሔር አባቴ ነው። እኔ አሁን የሥጋ አባት ቢኖራችሁ ያ የሥጋ አባት ልጅ ናችሁ ብለው እስካመነ ድረስ መልካም አባት እስከሆነ ድረስ የምትፈልጉትን ያሟላል፣ የምትጠይቁትን ይሰጣችኋል። በምትፈልጉት ጉዳይ ላይ መልስ አለው የምድር አባት። ሰው ቢቸግረው፣ ቢርበው፣ ቢያጣ ወደ ወላጆቹ ነው የሚሄደው። ምክንያቱም ወላጆቹ ጋር አንድ ኮንፊደንስ አለው። አባቴ ነው አይተወኝም የሚል፣ እናቴ ናት አተወኝም የሚል ኮንፊደንስ አለ። መጽሐፍ ጌታ ሲናገር እግዚአብሔርን ለመጠየቅ ስትመጡ እግዚአብሔርን እንደ ክፉ እንደማይሰጥ እንደማይፈልግ አድርጋችሁ ሳይሆን መልካም አባት ነው፣ የምትጠይቁትን ሁሉ ምን ይላል ነው የሚለው? ይሰጣል። ያውም ሲያነጻጽር ጌታ ሲናገር ምን አለ?
የምድር አባቶች ክፉዎች ሆነው ሳሉ፣ ክፉዎች ናቸው። ከሰው ሊነጥቁ ይችላሉ፣ ከሰው ሊወስዱ ይችላሉ፣ ሌሎችን ሊበድሉ ይችላሉ። የምድር አባቶች ግን ለልጆቻቸው ምንድናቸው ነው ያለው ጌታ? መልካም ናቸው። አያችሁ፣ ሰው ወልዶ አምጥቶ በሱ ምክንያት ወደዚህ ዓለም መጥተህ መጨከን አይችልም፣ ክፉ ማድረግ አይችልም። የምድር አባቶች ለሌላ ክፉ ናቸው፣ ለልጆቻቸው ግን የትም ተናጥቀው አምጥተው ይመግባሉ፣ የትም ተሯሩጠው አምጥተው ያለብሳሉ፣ የትም ተሯሩጠው መጥተው ቤታቸው እንዳይጠቃ ቤተሰቦቻቸውን የምድር አባቶች ምን ይላሉ? ይጠብቃሉ፣ ዲፌንድ ያደርጋሉ፣ ፕሮቴክት ያደርጋሉ፣ ሊድ ያደርጋሉ፣ ፊድ ያደርጋሉ። ጌታ እንግዲህ ሲናገር እንደዚህ አለ፣ የምድር አባቶች ክፉ ሆነው ይሄን ካደረጉ የሰማይ አባታችሁ ምንድነው ነው የሚለው? መልካም አባት ነው። የምትጠይቁትን እንዴት አብዝቶ ምን አይላችሁ ነው የሚለው? አይሰጣችሁ። የመጀመሪያ እግዚአብሔር ፊት በጸሎት ስትንበረከኩ አንድ ኮንፊደንስ ውስጣችሁ ይግባ። ምን ሲባል? እግዚአብሔር አባቴ ነው። እግዚአብሔር በእኔ መጨከን አይችልም። በእኔ ጉዳይ ማዘን፣ በእኔ ጉዳይ ሐሳቡ ገለልተኛ አይደለም። እግዚአብሔር አባት ነው። የልጁ ነገር ይመለከተዋል ብላችሁ በእኔ ጉዳይ ላይ እግዚአብሔር በጎ ያረጋል፣ መልካም ያረጋል፣ የምጠይቀውን ይሰጠኛል። ጥያቄ ዳቦ ከሆነ ድንጋይ አይደለም የሚሰጠኝ፣ ዳቦ ነው የሚሰጠኝ። ጥያቄ አሳ ከሆነ ተቃራኒውን አይደለም የሚሰጠኝ። የጠየቅኩትን እንደምቀበል በልጅነት መንፈስ ማመን አለብኝ። ውስጣችሁ የልጅነት መንፈስ ካለ ያ የልጅነት መንፈስ የሚያደርጋችሁ ምንድነው? ከእግዚአብሔር የጠየቅኩትን እንደምቀበል እርግጠኛ ያደርገኛል። እኔ አባቴን ሂጄ ብር ፈልጌ ከሆነ ብር ስጠኝ ብለው እንደሚሰጠኝ በአባቴ ኪስ እንደምተማመን፣ በእናቴ ኪስ እንደምተማመን፣ በጎረቤቶቼ ኪስ ላልተማመን ይችላል፣ በጓደኞቼ ኪስ ላልተማመን ይችላል። በእናትና በአባቴ ኪስ ግን እተማመናለሁ። የልጅነት መብቴ ቤት ውስጥ እኔ ቤት ውስጥ ስታድጉ እናት አባት አላችሁ አይደለም? ቤት ውስጥ ስታድጉ እቤት አባቴን ቴሌቪዥን ልክፈት ብዬ አላስፈቅደው። ለምን? በዛ ቤት ውስጥ ልጅ ስለሆን ሰራተኛ አይደለሁ። ሪሞት አንስቼ ቴሌቪዥን ከፍታለሁ። ወደ ጓዳ ገብቼ ከራበኝ እበላለሁ። ለምን? የአባቴና የእናቴ ቤት ስለሆነ የኔ ቤት አይደለም። ግን የአባትና የእናቴ ቤት ውስጥ የልጅነት መብቴ እንድጠቀም እንድወስድ ጠይቄ እንድቀበል ያደርገኛል። ስለዚህ ጌታ የማቴዎስ ወንጌል 7 እና 8 የእናንተ ሪስፖንሲቢሊቲ ምንድነው አለ? አንኳኩ፣ ፈልጉ፣ ጠይቁ። ሕይወታችሁ ውስጥ ይህንን ጽፋችሁ ያዙት። የማታንኳኩት በር አይከፈትም። የማትጠይቁትን ነገር አትቀበሉ። የማትፈልጉትን ነገር አታገኙ። ይሄ የመንፈስ ዓለም ፕሪንሲፕል ነው። ዝም ብለሽ ቁጭ ብለሽ ኑረሽ የሆነ ነገር ይመጣል ቢሉሽ እብደት ነው እያሰብሻለሽ። ዝም ብለ ቁጭ ብለ በሩ ይከፈታል ሲባል አሚን ብትል፣ እኔ በመንፈስ አሁን የተከፈተ በር አየሁኝ ብዬ ባውጅ፣ የሚገርማችሁ ያ በር በትክክል የሚገባቸው ያንኳኩ ሰዎች ናቸው። የማያንኳኩ ሰዎች የተከፈተ በር ስለታየ አይገቡበትም። ለዛ ነው የማታንኳኩት በር አይከፈትም። የማትጠይቁት ነገር አትቀበሉ። የማትፈልጉትን ነገር አታገኙትም። ስለዚህ ጌታ this is your responsibility አለ። ይሄ የእናንተ ኃላፊነት ነው። ማቴዎስ 7 እና 8 ይሄ የልጆች ኃላፊነት ነው። የምናንኳኳው ነው የሚከፈተው። እግዚአብሔር ማንኳኳታችንን ይጠብቃል። መጀመሪያ ለመክፈት እግዚአብሔር ለመስጠት መጠየቃችሁን ይጠብቃል። ለማግኘት መፈለጋችሁን እግዚአብሔር ያያል። ሳትፈልጉ አይሰጣችሁም። ግዴታ አይደለም የመንፈስ ነገር፣ በኃይል አይደለም የመንፈስ ነገር። መፈለግ አለባችሁ እናንተ፣ ማንኳኳት አለባችሁ እናንተ፣ መጠየቅ አለባችሁ። ይሄ የልጆች ኃላፊነት ነው።
የመክፈት ቁልፍ ያላቸው ሰዎች ጋር ስትሄድ የመንግስተ ሰማይ ቁልፎችን እሰጥሃለሁ አንተ ትከፍታለህ ብሎ ለጴጥሮስ ቁልፍ እንደሰጠው የሆነ መንፈሳዊ ሰው የሆነ ነገርን ይከፍታል ብለህ ስታምን ስትሄድ የመጀመሪያ ማመን ያለብህ ያንኳኳው በር አለ ወይ? ያልተንኳኩ በሮች አይከፈቱ። ያለ መርህ አትመላለሱ። እድል አይሰራም፣ አጋጣሚ አይሰራም። ቸርች መምጣት አይደለም የሚሰራው። ተንበርክከን ማንኳኳት አለብን። ተንበርክከን መጠየቅ አለብን። ተንበርክከን መፈለግ አለብን። የምንፈልገውን እንደሚሰጥ፣ የምናንኳኳውን እንደሚከፍት፣ የምንፈልገውን እንደምናገኝ መልካም አባት ዋስትና ሰጥቷል። ስለዚህ ለመቀበል ልባችሁ እንዲቀላችሁ ስትጸልዩ እግዚአብሔር ምኔ ነው? አባቴ ነው። የት እሄዳለሁ? ነገርኳችሁ እኮ በእናቴ ኪስ ላይ አዛለሁ፣ በአባቴ ኪስ ላይ አዛለሁ። ለመጠየቅ ኮንፊደንስ አለኝ ወላጆቼ ስለሆኑ። ከጓደኛ በላይ ከጎረቤት በላይ ከማቀው ሰው በላይ እርግጠኛ የምሆንበት ኪስ የወላጆቼ ኪስ ነው። እግዚአብሔርም ምንድነው ያለው? መልካም አባት ስለሆነ የምትጠይቁትን እንዴት አብዝቶ ምን አይል አይሰጣችሁ። ለምን? መልካም አባት ነው። የሚሰጥበት ምክንያት አባት ስለሆነ ነው። መዝሙረ ዳዊት 103 ቁጥር 13 እንደዚህ ይላል፣ አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ምን ይላል ነው የሚለው? ይራራል። አባት ለማን ነው የሚራራው? ለልጆቹ ይራራል። እዚህ የወለዳችሁ ሰዎች አላችሁ አይደል? ለልጆቻችሁ የሚሳሳ ነገር አለ። ለልጆቻችሁ የሚራራ ልብ አለ። ለልጆቻችሁ የሚያዝን ልብ አለ። አይታችኋል? ሰለሞን ከእግዚአብሔር ጥበብን ተቀብሎ ሲመጣ ሁለት ሴቶች በአንድ ልጅ እየተከራከሩ ወደሱ መጡ። ሰለሞን እንደዚህ አለ፣ ይችኛዋም የኔ ነው ያችኛዋም የኔ ነው ልጁን ባለች ጊዜ ሰለሞን እንደዚህ አለ፣ ይሄ ልጅ በሰይፍ ተሰንጥቆ ለሁለቱ ምን ይበል? ይካፈል አለ። ትክክለኛ እናት የሆነችው ምን አለች ነው የሚለው መጽሐፍ። ትክክለኛ የሆነችው እናት አይ በሕይወት እያለ ትውሰዳለች። ሰለሞንም አየና ምን አለ? ትክክለኛ የልጁ እናት እሷ ናትና ለሷ ምን በሏት? ስጧታል። እናት መሆኗን በምን አወቀ? በልቧ መራራት ነው ያወቀው። ያቺ እናት አለመሆኗ በምንድን ነው የታወቀው? እናት አለመሆኗ ወላጅ አለመሆኗ የታወቀው ለዛ መራራት የላትም፣ እንዲሰነጠቅ ፈለገች። እውነተኛ እናት ግን መሆኗን በምን አወቅ ሰለሞን ብትሉት መራራቷን አየ። አሁን መዝሙር 103:13 ላይ ምን ይላል? አባት ለልጁ ምን እንደሚራራ እግዚአብሔር እንዲሁ ለሚፈሩት ምን ይላል? ይራራል። እንዲሁ ይራራል። የወለደ አባት ምን ይላል? ይራራል። እግዚአብሔር የእናንተን ጉዳይ በጭካኔ ልብ ሆኖ አይደለም የሚመለከተው። በበቀል ልብ ሆኖ አይደለም የሚመለከተው። በክፋት ልብ ሆኖ አይደለም እግዚአብሔር የሚመለከተው። እግዚአብሔር የኛን ጉዳይ በርህራሄ ልብ ነው የሚያየው። ለምን ሲባል እግዚአብሔር ምንድነው? መልካም አባት። መጽሐፉ ምንድነው የሚለው? አባት በስስት ነው ልጁን የሚያየው። አባት በርህራሄ ነው የሚያየው። አባት በልጁ ጉዳይ በመልካም የተሞላ ነው። አባት በልጆቹ ጉዳይ ክፉ አይደለም። አባት በልጅ ጉዳይ መልካም ነው። አባት በልጅ ጉዳይ ሩህሩህ ነው። አባት በልጅ ጉዳይ ወገኖቼ፣ በልጅ ጉዳይ አዛኝ ነው። ለዚህ ነው መጽሐፍ አባታችሁን ነው እናንተ የምትጠይቁት ብሎ ነው ጌታ ይነገረን። የምትጠይቁት ባዕድ አካል አይደለም፣ ክፉ አካል አይደለም፣ የማያውቃችሁ አይደለም፣ ከሱ ጋር ምንም አይነት ግንኙነት የሌለውን አካል አይደለም፣ ለማስጨነቅ እጁን ለመጠምዘዝ አይደለም። በርህራሄና በመልካምነት ተሞልቶ የሚያያችሁን አባት ነው የምትጠይቁት። የእናንተ ድርሻ ምን ማለት ነው? ማንኳኳት፣ መጠየቅ፣ መፈለግ ነው። የአባት ድርሻ ደግሞ ምንድን ነው ከተባለ አባት ለልጆቹ
የሚጠይቁትን ምን ይላል? ይሰጣል። ዕብራውያን ምዕራፍ 11 ላይ ቁጥር 6 ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት። ወደ እግዚአብሔር የሚቀርብ በምን ይቅረብ? በእምነት ይቅረብ። በምን አይነት እምነት ይቅረብ? እኔና እናንተ ወደ እግዚአብሔር በምን አይነት እምነት ነው የምንቀርበው? ይህ ምዕራፍ ቀጥላችሁ ከፍቱት። ከዕብራውያን ቀጥሎ ያለው ያዕቆብ ነው አይደለ? ያዕቆብ ምንድን ነው የሚለው? እምነት ያለ ሥራ ሙት ነው ብሎ ምን አለ? ሰይጣንም እኮ ምን ይላል? ያምናል እኮ አለ። ሰይጣን ምን ብሎ ነው የሚያምነው? እግዚአብሔር ያጠፋኛል ብሎ ነው እኮ የሚያምነው። እግዚአብሔር በእኔ ጉዳይ አቋሙ ገሃነም ነው ብሎ ነው አምኖ ምን ይላል ነው የሚለው? ይንቀጠቀጣል፣ መካድ አይችልም። አሁን ዕብራውያን ምዕራፍ 6 ላይ መጣና ያለ እምነት እግዚአብሔርን ደስ ልታሰኙት ምን አትሉ? አትችሉ ማለት ቀጠለ። ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ሊያምን ይገባላል። በምን እምነት ነው እኔና እናንተ ወደ እግዚአብሔር የምንቀርበው? እኔና እናንተ ከፈሰሰልን ከቀራንዮ ደም የተነሳ ወደ እግዚአብሔር የምንቀርበው እግዚአብሔር አባታችን በሚል እምነት ነው። አሜን። እግዚአብሔር አባቴ ነው በሚል እምነት ነው የምንቀርበው። ብዙ ሰዎች እኮ ወደ እግዚአብሔር ሲቀርቡ እግዚአብሔር ሩቅ የሆነ፣ እግዚአብሔር የማይሰማ፣ እግዚአብሔር ጠይቀን የማይሰጥ አይደለም። እግዚአብሔር የሆነ አምላክ የሆነ እግዚአብሔር ጋር እንዲህ የራቀ እምነት ይዛችሁ ነው የምትቀርቡት? ወይስ እግዚአብሔር ጋር የምትቀራረቡበት እምነት እግዚአብሔር አባቴ ነው፣ እኔ ልጅ ነኝ፣ በልጅነት እምነት ነው የምጠይቀው፣ አባትነቱን አምኜ ነው እግዚአብሔር ምን እምለው የምጠይቀው? ምክንያቱም መጽሐፍ በማይቀየር ቃል የነገረኝ ነገር መልካም አባት አላችሁ የሚል ነው። እናንተ ደግሞ የእግዚአብሔር ምኖች ናችሁ፣ ልጆች ናችሁ የሚል ነው ወንጌል የነገረን። ልጆች ከሆናችሁ ምኖች ናችሁ? የእግዚአብሔር ወራሾች ናችሁ እኮ ነው የተባለው። ልጅ ያልሆነ አይወርስም እኮ ነው የተባለው። የእግዚአብሔር ነገር ሁሉ ለማን ነው? ለልጆች ነው። እሱም በሥጋ መጥቶ እኮ የልጆችን አንስቼ ለውሾች ምን አልልም ማለት አልሰጥም። ፈውስ የማን ነው? የልጆች ነው። በረከት የማን ነው? የልጆች ነው። የተሰቀለው ለማን ነው? ለልጆች ነው። የተሰቃየው ለማን ነው? ለልጆች ነው። በርህራሄ አይን የሚመለከተው ማንን ነው? ልጆቹን ነው። እግዚአብሔር ሰይጣን ላይ የእግዚአብሔር ፊት ቁጣ ነው። በሰይጣን ፊት ላይ እግዚአብሔር የሚባላ እሳት ነው ነው የሚለው። እግዚአብሔር ለልጆቹ ነው የሚያበራ ፊት ያለው። ስለዚህ ወደ እግዚአብሔር የሚቀርብ ምን እንዳለ ይመናል መጽሐፍ። እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ። አሁን ጥያቄው በምን እምነት ነው የምትጠይቁት? እግዚአብሔር በልጅነት ነው አባቴ ብላችሁ ነው? እግዚአብሔርን አባቴ ነው ልጅ ነኝ ብላችሁ ከሆነ እመኑ፣ ጸሎቶቻችሁ በፍጹም አይከለከሉ። ዳንኤል 9:23 አንተ እጅግ የተወደደ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እኔም ይህን ልነግርህ መጣሁ፣ መልእክቱን ልብ በል ራእዩንም አስተውል የሚለውን ሰማችሁ? አንተ እጅግ የተወደድክ ስለሆንክ። እሺ መወደዱ በምንድን ነው የሚታወቀው? አንተ እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እስኪ እጃችሁን ከፍ አድርጉ። እኔ የተወደድኩ ነኝ በሉ። እግዚአብሔር ይወደኛል በሉ። ገና መጸለይ ስጀምር በሉ። ከዚህ ጊዜ በኋላ በሉ መልሴ ፈጥኖ ይመጣል በሉ። መልሴ ፈጥኖ ይመጣል በሉ። የተወደድኩ ስለሆንኩ በሉ። ገና መጸለይ ስጀምር መልሴ ይገለጣል በሉ። የተወደድኩ ስለሆንኩ በሉ። ምንም ነገር ብጠይቀው በሉ እግዚአብሔር አባቴ ስለሆነ ይሰጠኛል በሉ። የተወደድኩ ስለሆንኩ ሰማይ ይሰማኛል፣ ሰማይ ይሰማኛል። ለመሰማቴ እርግጠኝነት በልቤ የሚሞላኝ እግዚአብሔር ይወደኛል። እግዚአብሔር በሉ የሚወዱትን የሚወዳቸውን ሰዎች ጸሎት ይሰማል በሉ። ስለተወደድኩ በሉ እግዚአብሔር ይሰማኛል፣ ፈጥኖ ይመልስልኛል። እንግዲህ መልአኩ ያረጋገጠለት ነገር ይሄ ነው።
አንተ እጅግ የተወደድክ ስለሆንክ ገና መጸለይ ስትጀምር መልስ ተሰጥቷል። እጅግ ምን ያልክ ስለሆንክ፣ የተወደድክ ስለሆንክ። አጋጥሟችኋል? አንዳንድ ሰው ከጸሎት የከረመ 5 ዓመት ጸልዬ 10 ዓመት ጸልዬ ይላል። እኔ በምን እምነት እንደሚጸልዩ አላውቅም። እናንተ ወደ እግዚአብሔር የምትቀርቡበት እምነት ልጅነት ከሆነ አባት ልጁን ሊጠላ ምን አይልም አይችልም። ቀደም እኮ ማስረጃ ሰጠን። መዝሙር 103 ላይ 13 ላይ ሰጠን። አባት ለልጆቹ እንደሚራራ አይደል ያልነው? እግዚአብሔር ለሚፈሩት እንዲሁ ምን ይላል? ይራር። በርህራሄ ልብ ውስጥ ነው እግዚአብሔር፣ በፍቅር ልብ ውስጥ ነው እግዚአብሔር። ለማን ሲባል እግዚአብሔር ፍቅር ነው ወገኖች። እግዚአብሔር ፍቅር ነው እንላለን አይደለ? ለሁሉ እኮ አይደለም። እግዚአብሔር ለጠላቶቹ አጥፊ ነው። እግዚአብሔር ፍቅር የሆነው ለኛ። አሜን ነው ወይ? ለልጆቹ ፍቅር ነው። እግዚአብሔር ለሰይጣን ፍቅር ነው ብለን እንዳታስብ። እግዚአብሔር ለሰይጣን የሚባላ እሳት ነው። እግዚአብሔር ለማን ነው ፍቅር? ለኔና ለናንተ ነው። ስለዚህ ወደ እግዚአብሔር የምትቀርቡበት እምነት ምንድነው? እግዚአብሔር ይወደኛል። እጅግ የተወደድክ ስለሆንካል ጸሎት በጸለይክበት መጸለይ በጀመርክበት ደቂቃ መልስ ከሰማይ ወጣ። እናንተ ፈጣን መልሶች ያሏቸው ጸሎት መጸለይ ትፈልጋላችሁ? ፈጣን መልሶችን መቀበል ከፈለጋችሁ ወደ እግዚአብሔር ስቀርቡ በአንድ ነገር ቅረቡ። በምን ሲባል በልጅነት እምነት ቅረቡ። እግዚአብሔር አባቴ ነው፣ በእኔ ላይ አይጨክንም፣ በእኔ ላይ ሮሮ ነው፣ በእኔ ላይ ፍቅር ነው፣ በእኔ ላይ እግዚአብሔር መልካም ነው በሚል እምነት ቅረቡት። ያኔ ገና መጸለይ ስትጀምሩ ስልካችሁ መጮህ ይጀምራል። ገና መጸለይ ስትጀምሩ እቤት የሆነ ነገር እግዚአብሔር ማንቀሳቀስ ይጀምራል። ገና መጸለይ ስትጀምሩ ሰማያት መንቀሳቀስ ይጀምራል። መላእክት መታዘዝ ይጀምራል። ምክንያቱ ምንድነው ሲባል ወደ እግዚአብሔር የምትቀርቡበት እምነት ምንድነው ሲባል እግዚአብሔር ምን ነው